ሰላም ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምትጠግብ ስትሙሉ ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነበር ቤተሰቦች ደግሞ ላይክ ኮሜንት ማድረግ አትርሱ። ዛሬ ደግሞ እንግዲህ ትናንትና ሰኞ ነበር፣ ዛሬ ደግሞ ማክሰኞ። የሰኞን ቪዲዮ አልሰራሁላችሁም። ዛሬ ግን ማክሰኞ ውሎዬን ላሳያችሁ ነው። የት ቦታ እንደምደርስ አሳያችኋለሁ ማለት ነው። ያው እንግዲህ ካሜራማን የለኝም፣ በራሴ ነው ካሜራ መቀርጸው። ምንም ማድረግ አይቻልም። ወደፊት ዩቲዩብ ከከፈለኝ ካሜራማን ቅርጽነት በደንብ ፋ ያለ ቪዲዮ ቀርጽላችኋለሁ። ለነገር ግን ለጊዜው እኔ ራሴ ነኝ ቪዲዮ ካሜራማኗ ራሴ ሆነኝ መቀርጸው ብቻዬን ማለት ነው። ስልክ የሆነ የምርቅ ማለት ነው እንትን የለም፣ ይሄ ማስቀመጫ የለኝም። ዝም ብዬ የሆነ ጀሪካ ላይ ወይ ወንበር ላይ እያስቀመጥኩ ነው ራሴ የሚቀርጸው እና ቪዲዮ አስቀያሚ የሆነ ውይ ብላችሁ እንደተማራችሁ እንዳትወጡ። ምናልባት ከዚህ ቪዲዮ ላይ ቁም ነገር ታገኙበት ይሆናል እና በትዕግስት ተከታተሉት ለማለት ነው። ለማንኛውም ዛሬ ደግሞ ማክሰኞ ነው። ማክሰኞ ውሎዬን አሳያችኋለሁ ምን ምን እንደምሰራ ማለት ነው። በራሴ ለራሴ አገር ከገባው ስራ አልጀመርኩም። ይኸው 6ኛ ወሬ ነው። ነገር ግን እስኪ ልንቀሳቀስ ብዬ ከተቀመጥኩበት ለመነሳት እየተፍጨረጨርኩ ነው እና ባለውበት እንጀራም ዳቦም እንዲሁም ደግሞ አምባሻም ይሆን ጋግሬ ያስረክባለሁ። እንዲሁም ደግሞ የዶሮ እርባታ ጀምራለሁ ብዬ ዛሬ ታዲያ ለእንጀራ ከፊት ለፊት ደግሞ ከበር ላይ ደግሞ መሸጫ እንትን ምንድነው ለሱቅ እንደ ሱቅ አይደለም ሸራ ነገር ልወጥር፣ እንዲሁም ደግሞ ለዶሮዎች ቤት ደግሞ ላዘጋጅላቸው ሽረ ጉድ ላይ ያለ ነው እና ለማንኛውም ዛሬ ሰውዬው ይመጣል ብሎኛል። አናጺው ማለት ነው። ለዶሮዎች ቤት የሚሆን እንዲሁም ደግሞ ሸራውን ለመወጠር በቃ ብዙ ስራ አለኝ ዛሬ። ለማንኛውም በአጠቃላይ ውሎዬን አስጎበኛችኋለሁ። ቻናሉን ሰብስክራይብ እያደረጋችሁ እንድታበረቱኝ የእናንተ ብርታት ነው እኔ ቪዲዮ እንድሰራ የሚያደርገኝና አበረታቱኝ እላችኋለሁ። እሱ መቶ ነው ማገር ያኛው 7 እኔ የምለው ይሄ ምናልባት እየቀረጽኩት ስለሆነ ገዢ ከመጣ ይሄ ስንት ይባላል? 400 ነው። ለውጭ እንደዚህ እንትን ነው ማለት ነው። እንደ እነዚህኞቹ ስንት ናቸው ታዲያ? እነዚህ ለኔ ቋሚዎቹ እነዚህኞቹ ምንድን ናቸው ታዲያ? አሃ ወራጅ ናቸው እነዚህ መገር ናቸው እንዴ? አሃ 3 ይሄ ቋሚ ይሄ ነው ማለት ነው። ይሄው ተሰማላችሁ፣ እየሰማችሁ ነው። እዚህ ጋር ማገር 70 ብር የሚባል አለ። እዚህ ጋር ቋሚ እነዚህ ማገሮች ናቸው። ይሄ ማለት ነው። እነዚህ እንግዲህ ቋሚዎቹ ከተባለ 350 ነው። የታያችኋል እንግዲህ 350 ብር ማለት ነው ይሄ። ውድ ቤተሰቦቼ እንደምትመለከቱት ቤት እንሰራለን ብላችሁ የምታስቡ እንግዲህ እያያችሁ ነው። ወፈር ያለው እንጨት ወፍራም ሰረገላ የሚሉት ማለት ነው። እሱ 400፣ እንዲሁም የቆርቆሮ ማገር ዋጋው 200፣ ቋሚ ደግሞ 350፣ ማገር ደግሞ ኖርማል ማለት ነው። ማገሩ 100 እና 70 የሚሉት አለ። 70 ቀጭን ነው በጣም ትንሽ፣ መለስተኛ የተባለው ደግሞ 100 ብር ነው ማለት ነው ዋጋው። ለማንኛውም እኔ የሚያስፈልገኝ የነበረው የቆርቆሮ ማገር ነበር የገዛሁት ማለት ነው። እንግዲህ ይችን ይቴም ያያችኋትን እንጨት ማለት ነው መሬት ላይ ቀርጬላችኋለሁ። ያወጣሁበት 2000 ነው። እንደውም አንሶኝ ድጋሚ 1500 በአጠቃላይ ወደ 3500 ብር ለእንጨት ብቻ ከመሸከሚያ ውጭ ገዝቻለሁ። እንደምትመለከቱኝ እዚህ ጋር ደግሞ እየሰሩ ላሉት ሰዎች ምሳ ለማዘጋጀት ጠብር ቅፍ እያልኩኝ ነበርና ውሎዬን እየተመለከታችሁት ነው ማለት ነው። ለማንኛውም እኔ ማክሰኞ ነበረ ያልቃል ብዬ ያሰብኩት በአንድ ቀን። ነገር ግን ስራው ሲጓተት እስከ መቼ ነው? እስከ ሐሙስ ድረስ ቆይቷል ማለት ነው። ስለዚህ ያው ምሳችንም ደርሷል። ምሳ ደግሞ ቀይ ስርና
ሽሮ ነበረ። እንዲሁም ደግሞ እዚህ ጋር እንደምትመለከቱት ለነሱ ቡና እያፈላው ነበረ። ለማንኛውም ያው እዚህ ጋር ደግሞ ኩኩ ብቅ ብላ ሰላም እያለቻችሁ ነው። ካሜራውን ስታይ ያው ምንድን ነው ብላ ራሷን ካሜራ ላይ ስትመለከት ብቅ ብላ እያየች ነበረ። ለማንኛውም ቤተሰብ ብቻ ያው እኔ አሳያችኋለሁ ስንት ቀን በአንድ ቀን በሁለት ቀን ያልቃል ያልኩት ስራ 3 ቀን ሲጓተት ለሰራተኛ ምን ያህል እንዳወጣው ምን እንደሰራልኝ አሳያችኋለሁ። ዋጋው ይሄ እንግዲህ ጥቁሩ ሸራ በካሬ ስንት ነው ትሉኝ እንደሆነ በካሬ 130 ብር ነው። እንዲሁም ሰማያዊ ደግሞ ሸራው 135 ብር ነበረ። እኔ ደግሞ ከወጣበት አይቀር ብዬ ጥቁሩ ነው የገዛሁት። ቆርቆሮም እንዳልገዛ ዋጋው 700 ብር ነው። ሲሚንቶም ጨምሯል አሁን ላይ ኩንታል። በፊት እኔ ጳጉሜን ላይ እንግዲህ ሊሾ አሰርቻለሁ። የዛኔ ኩንታሉ 1050 ነበረ። አሁን ግን 1220 ሆኗል። ግማሿን ቁምጣውን ገዝቻ ያለውኝ ለምን እንደፈለኩት ማሳያችኋለሁ። ቁምጣውን እንግዲህ 620 ብር ነው የገዛሁት። ለማንኛውም በዚህ መልኩ እቺ ቤቷ ተሰርታ ትጠናቃለች። ቆርቆሮም አልገዛውም እንግዲህ እዛው አጥሩ ላይ ነቅለን ነው እንደዚህ ያደረግ ነው። ምክንያቱም ወጪው በጣም ነበረ ያናደደኝ ያንገሸገሸኝ ማለት ትችላላችሁ። ይኸው ከስደት ከተመለስኩ 6 ወር ሆኖኝ፣ ነገር ግን ይኸው ወጪ ብቻ እንጂ ስራ እየሰራው አልነበረም። እና እስኪ እንጀራም ምግብም ከሸጥኩኝ እንደ ሱቅም ካደረግኩኝ ብዬ ነበረ። በዚህ መልኩ እንግዲህ ይሄ እንደምትመለከቱት ከአንድ በኩል ቆርቆሮ የሰው አጥር ነው እንግዲህ ይሄንን ይመስላል የተሰራው ማለት ነው። ውስጡ ስፋቷ ሚችን ትመስላለች እንደ ሱቅም እንደምንም ከሆነ ብዬ ነው። እና ለማንኛውም ይሄ ቃል አስቀምጥበት ሳይሆን ያው እስከ ጊዜው ዝም ብሎ ማታ ማታ እቃውን አነሳዋለሁ በሚል ነው እንጂ ይሄ እንደምትመለከቱት ሸራ ውስጥ እንዴት ምን አይነት እቃ ሊቀመጥ ይችላል ብላችሁ ታስባላችሁ? ለማንኛውም ይሄው እንደምትመለከቱት የአንድ ቀን ስራ እያጓተቱ እንግዲህ ያው የምከፍለውን እየከፈልኩትን እነግራችኋለሁ። ያወጣሁትን ወጪ ለዝች ብቻ አሳያችኋለሁ። እንግዲህ 2 ቀን እንኳን የማይፈጅ ስራ 3 ቀን ፈጅቶ የውላችሁ እንደ ለሰራተኛ ያወጣሁት ወጪ ምን ያህል እንደሆነ አሳያችኋለሁ። ይችን በር ገጥሞልኝ ይቺ ሁለቶቹን በር በፊት በር አልነበራቸውም፣ ሽንት ቤትና ሻወር ናቸው። እንዲሁም ደግሞ እዚህ ጋር እንደምትመለከቱት ደግሞ የሻወር እንትን አለ። ይሄንን ለሽንት ቤት ይችን ገረፍ ገረፍ አድርጎልኝ ምን ያህል እንዳወጣውኝ ብነግራችሁ በጣም ነው። ይችን ነው እንግዲህ ግማሽ ቁምጣ የገዛሁት ለዝች አፈር ስለነበረ ከታች ገረፍ ገረፍ ለማድረግ ማለት ነው። ለማንኛውም ይሄው እንደምትመለከቱት ይሄንን ገረፍ ገረፍ አድርጎልኝ ደግሞ ትንሽዬ ክፍል ነበረች እሷን አድርጎልኝ በአጠቃላይ ያወጣሁትን ወጪ ነግራችኋለሁ። ትንሽ ከታች ናት እንግዲህ በአጠቃላይ ለዚህ ሁሉ ወጪ 15170 አውጥቻለሁ ለዚች ብቻ ማለት ነው። እንግዲህ ቤት ለመስራት አሰባችሁ ተነሳችሁ። ይሄው እንግዲህ ይብላኝ። ይሄው እንግዲህ ለማንኛውም ለዚች ነበረ